ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ ሰላም ለእናንተ ይሁን። ከተወሰኑ ቀናት በፊት እኚሁ መምህር ስላሴ ጾታ አለው ብለው በማስተማራቸው የተወሰነ ክርክር ሚዲያው ላይ ተነስቶ ነበረ። በተለይም ሌላ ቤተ እምነቶች ሙስሊሞችና ፕሮቴስታንቶች ይህንን ነገር በመያዝ ቤተክርስቲያንን ሲያጠቋት ተመልክተን ነበር፣ ለማጥቃት ሲሞክሩ አክቹሊ። ታዲያ ግን አሁን እኚሁ መምህር ተመልሰው መጥተው አይ ያ የተናገርኩት ነገር 100% የኔ ስህተት ነው፣ እኔ ደግሞ ጠያቂ ነኝና ሊቃውንት መምህራኖችን ጠይቄያለሁ፣ ስህተቴን ተረድቻለሁ ብለው መጥተው በግልጽ ተናገሩ። በመጀመሪያ ደረጃ መምህራችን ጌታ ያክብሩት፣ በነገር ሁሉ ጌታ ይርዳውት፣ አሁንም ያበርታውት። መለስ ስንል ግን ከዚህ አንድ የምንረዳው ታላቅ የሆነ ቁም ነገር አለ። ይህም ምንድነው? በእኛ ዘንድ የሆነ ሰው ለየት ያለ ትምህርትን ቢያስተምር አንተም በልዩነት ተቀጠር እኛም እንደዚህ እንቀጠራለን አንልም። ይልቁንም ያ ሰው በምን ይመዘናል? በቤተ ክርስቲያን ትምህርት። ቤተ ክርስቲያን አንዲት ናትና የትኛውም ሰው ለየት ያለ ትምህርት ሲያስተምር ከቤተ ክርስቲያን ትምህርት አንጻር ታይቶ ለቤተ ክርስቲያን ትምህርት ራሱን ያስገዛል፣ በቤተ ክርስቲያን ውስጥ ይቀጥላል። አለቀ። እንዲህ ያለ ኳሊቲ በሌላ ቤተ እምነቶች ግን በፍጹም ልታገኙ አትችሉም። እኛን ሲተቹ የነበሩ አሁን ለማጥቃት ሲሞክሩ የነበሩ እስልምናውንም ፕሮቴስታንቲዝሙንም ተመልከቱት። ወደ እስልምናው ብትሄዱ እርስ በእርሳቸው አምላክ በሚሉት አላህ ላይ ትልቅ የሆነ ልዩነት አላቸው እርስ በእርስ እና ያንን ልዩነት በፍጹም ሊቀርፉትም አይችሉም። ስለዚህ እውነተኛ የሆነ አንድነት በእስልምና ውስጥ በፍጹም ልታገኙ አትችሉም። አምላካቸው ፈጣሪያቸው ላይ ነው የሚለያዩት። ፕሮቴስታንቲዝም ላይ ብትሄዱ ዘርፈ ብዙ የሆነ ልዩነቶች አላቸው። ያው እነርሱ እንደሚታወቀው እርስ በእርስ አንድ እንኳን ሊሆኑ አይችሉም። እኛ ጋር ስትመጡ ግን አንድ የጌታ ጉባኤ፣ አንድ የጌታ ሕዝብ ነን። ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ የጸለየው ጸሎት አለ ስለ እኛ ስለ ክርስቲያኖች። ምን ብሎ? አባት ሆይ አለ። እሺ እኔና አንተ አንድ እንደሆንን እነርሱም ደግሞ በእኛ አንድ የሆኑ ዘንድ ስለ እነዚህ ደግሞ ለምናለሁ ብሎ ጸልዩልን ነበር። ይህ ጸሎቱ በተግባር እኛ ጋር አሁን ይታያል። ስለዚህ ጌታ ስለ አንድነታችን ጸልዮ ነበር። አንድነታችን በዚህ መልኩ ይቀጥላል። ሁሉም በክርስቲያን ትምህርት ስር ሆኑ፣ በጌታ ትምህርት ስር ሆኑ። እንዲህ ያለው ይህ የጌታ ጸሎት በተግባር የሚታየው እኛ ጋር ነው። ፕሮቴስታንቲዝም ጋር ሊታይ አይችልም። ለምሳሌ እርስ በርሶ የምትለያይ መንግስት ስለሆነች ማለት ነው ፕሮቴስታንቲዝም። እና ይህንን ቁም ነገር እንማርበት በሚለው ነው። ይቆየን።